በወንስ ምን ያንሰኛል? ኧረ እባክህ የተፈጠርኩት ፖሊስ ለመሆን ነው ስላልነበር የምን ሸርተት ነው? እና ታዲያ ሸርተት ማለት ያስፈልጋል። ባንተ ግን አያምሩም። የእውነት ግን ምንድነው? ውድ ልብስ ይዘህ ትወጣለህ ትገባለህ፣ ግን አንድ ቀን ለብሰህ አይቻላል። በዛ ላይ ቦርሳ ውስጥ ያሉት ነገሮች አንቺ ሰይጣን ደግሞ ቦርሳዬ መበርበር ጀመርሽ? አይ በርበሬ አይደለም፣ አንተ ስትከፍት ነው ያየሁት። ከዚህ በኋላ እንዲህ አይነት ድርጊት እንዴ እየተጣላችሁ ባለው ለብቻ ናዲ እንዴ ነሽ? ታዲያ አረ ሰላም ነው። ዛሬ በጣም ደስ ብሎኛል። እናንተም ባትጣሉ ነው የሚሻላችሁ። ምን ነው ደስ ያለሽ ነገር? አባዬ እኮ እንድንጋባ ፈቀደልኝ። እባክሽ ታዲያ ይሄ ደስ የሚል ነገር ነው። እንኳን ደስ አለሽ ማርቲ። እንኳን አብሮ ደስ ያለን። ምን ነው ፍሬ ደስ አላለህም እንዴ? ደስ ደስ ያለ ግን አትመስልም። ሌላ ለማግባት ጠየቅ እንዴ? አይደለ? አስመስልብህ። ለነገሩ ፍሬ አያደርገው እንደው በባህሪው ቀዝቃዛ ስለሆነ እንጂ። በነገራችን ላይ አባዬ እኛ በፈለግንበት ጊዜ እንድንጋባ ፈቀደልን። ስለዚህ አሁን ቶሎ ብለን ወደ ሰርጋችን። መቸኮል አያስፈልግም። እኔ ትንሽ ጊዜ እንድትሰጪኝ እፈልጋለሁ። ማለት ያማሃል እንዴ አንተ? እንደዛ ስትጓጓለት የነበረ ነገር ሲደርስ ነው እንዴ ወደ ኋላ የምትለው? የኔ እናት ትዳር ዝም ብሎ ዘው ብሎ የሚገባበት አይደለም። እሱማ ልክ ነህ፣ ግን ደግሞ ጊዜ በሰጠነው ቁጥር የሚፈጠረው ነገር አይታወቅም። ስለዚህ ቶሎ ወደ ሰርጋችን ብንሄድ ነው የሚሻለው። ይሻላል። እኔ እኮ እናቆየው አላልኩም። የጀመርኳቸው ነገሮች ስላሉ ትንሽ ጊዜ ስጪኝ ያልኩት። አንተ እንደፈቀድክ። ወይኔ ማለት እንደዚህ ማንም መጫወቻ አልሆነ እንደው ውጤ መጣሽ ሰፈርሽ ነው እትዬ ማለት የገጠመሽ ችግር አለ እንደ ለምን እንደሱ አልሽ? አይ ለብቻሽ ስታወሪና ስትጨነቂ ስላየሁ ብቻዬን አወራሁ እንዴ? ይከርምሻል እኮ እሺ ለምን ፈለግሽ? አንቺ ነበርሽ እኮ ፈልግሽ። አዎ ምን መሰለሽ እህቴ አንድ ችግር ገጠማትና ምክር እንድሰጣት ጠይቃኝ ነበር። ምን እንደምመልስላት ግራ ስለገባኝ አንቺ ልጠይቅሽ ነው። ችግር የለም ጠይቂ። ምን መሰለሽ በአንድ ወቅት ቤተሰቧን ለመጠበቅ ስትል ትልቅ ስህተት ትሰራለች። ለባሏም አልነገረችውም፣ ዋሽተዋለች። ታዲያ ለቤተሰቧ ብላ ከሆነ ምን ችግር አለ? ችግሩ ሚስጥሯን አውቆ አጋለጥሻለሁ እያለ የሚያስፈራራ ሰው አለ። ውይ እትዬ ማለት እንደነዚህ አይነት ሰዎች አንዴ ገንዘብ ከለመዱ መመለሻ የላቸውም። ከዛም የከፋ ነው። ከባሏ ላይ አይቶ የራሱ ሊያረጋት ይፈልጋል። ጭራሽ ከዛ የባሰ አደጋ ነው። ገባኝ። ግን ትዳርሽ ቢበተን፣ ልጆችሽ ቢበተኑ፣ ቤተሰብሽ አደጋ ላይ ቢወድቅ ማለቴ አያደርሰውና ሊያየ አንቺ ላይ እንደዚህ አይነት ነገር ቢደርስ ምን ታደርጊያለሽ? እትዬ ማለት በጣም ከባድ ነው። ማለት እንዲህ ነው ለማለት በጣም ያስቸግራል። ግን ደግሞ ቤተሰቧን ትዳሯን ከአደጋ የሚያድንላት ከሆነ ማደርገው ይመስለኛል። እኔ አደርገዋለሁ። እኔም እንደሱ ነው ማስበው።
ጨርሻለሁ። ሊያየ መሄድ ትችላለሽ ወደ ስራሽ። ቴንክ ዩ። ይሄ ትልቅ ድፍረት፣ ትልቅ ጥፋት ነው። በሰው ህይወትና በሀገር ኢኮኖሚ ላይ ደግሞ ያለው ጉዳት ሲታሰብ እጅግ በጣም ያሳምማል። ቆይ የደረጃ መዳቢዎችን ቁጥጥር እንዴት አልፈው ሊገቡ ቻሉ? አላወኩም። ምናልባት የተጨበረበረ ሰነድ ተጠቅሞ ወይ ደግሞ ሙስናም ተጠቅሞ ሊሆን ይችላል። ግን ኢንስፔክተር ሰውየው ስለማንነት ምንም አልጠረጠረም? ወዳጃችን ሁኔታዬን በጣም ቀይሮታል። ድምጼንም እንድቀይር ስለረዳኝ በፍጹም አይጠረጥርም። ምናልባት ማንነትን አውቆ ለሆነ ነገር መጠቀሚያ ሊያደርግ አስቦ ቢሆንስ? በዚህ ወቅት እንኳን አይጠረጥርም። ቢሆን እንኳን ምን ማድረግ እንደምንችል በቂ ዝግጅት አድርጌያለሁ። ጥሩ። አሁን ማድረግ ነው የምትፈልገው? ፈጣን እርምጃ መውሰድ። እሱን እንኳን ማድረግ አንችልም። ያለህ በቂ መረጃ እኮ የዋጋ ልዩነቱ ብቻ ነው። ትክክል። ግን በአጭር ጊዜ ውስጥ በቂ ማስረጃ ማግኘት ይመስለኛል። አደጋው በጣም አስከፊ ስለሆነ ፈጣን እርምጃ መውሰድ አለብን። ኢንስፔክተር ነገሩ ትንሽ ከበድ ያለ ይመስላል። ሆኖም ጥቂት እንሞክርበትና እንወስናለን። ጥሩ። አቶ አስናቀ አጅርም እሺ፣ ምን አዲስ ነገር አለ? ብዙም አዲስ ነገር የለም። ነጋዴዎቹስ እንዴት ናቸው? ያው ግማሹን ክፍያ ፈጽመው ግማሹን ቀሪውን ሲረከቡ ለመክፈል ተስማምተው በጉጉት እየጠበቁ ነው። አንበሳ ነሽ እኮ አንበሳ ነህ። አሁንማ በአንድ ድንጋይ ሁለት ወፍ የማወርድበት ጊዜ ላይ ደረስኩኝ ማለት ነው። ይመስለኛል። ትጠራጠራለህ? በአሁኑ ሰዓትና በአሁኑ ወቅት ላይ ጥርጣሬ አልፈልግም። አሸናፊ መሆኔን በእርግጠኝነት ማመን እፈልጋለሁ። እንዴት ነኝ? አሪፍ ነው። ኦኬ። የፍራንክ ቀን ይመስላል ዛሬ፣ የገንዘብ ቀን። ነጋዴዎቹን ደግሞ ስነግራቸው ሲፒኦ ቼክ የሚባል ነገር አልፈልግም። ካሽ፣ ሁሉም በካሽ። በካሽ ነው የምትፈልገው መስሏል። እንዳይመታኝ እንዳለ
ሃፒ በርዝዴይ በላይ እኔ አትልልኝ ታዲያ ኩርስ አዱዬ የለቱ ሰርፕራይዝ ይጋል የፈለከው መጠየቅ ትችላለህ ሶሲ ግን በእውነት በጣም ነው ያጠፋሽው አሁን እንድገረም ነው እንደጸጸት ያደረግሽ በልደት ቀንሽ እስኪ ስጦታ መስጠትና ሰርፕራይዝ ማድረግ ሲገባኝ ታደርጊያለሽ አዱዬ እኔ የተለመደ ነገር ሰልችቶኛል በኔ ልደት ቀን አንተን ሰርፕራይዝ ማድረግ ነው እንጂ በኔ ልደት ቀን ጊፍት መስጠት ምናምን ሰልችቶኛል እባክህ ስንት ዓመት ኖርንበት ማሽ እና ስንተኛ ዓመትሽ ነው ምን ነው ደሞዝ ስንት ነው ተቆራርጦ ስንት ነው በቃ ናየህ አዱዬ ያንተ ደሞዝ የኔ እድሜ ፈጽሞ አይጠየቅም ዝም ብሎ መኖር ነው ያ አቤት ምንድነው ይቅርታ መልእክት የሳቸው እርሶን አይመለከትም ምንድነው ከፍቅረኛ የተላከ መልእክት ከፍቅረኛ በፍጹም እንደዚህ ታደርጊያለሽ ብዬ አልገምትም ነበር ነገርኩሽ እኮ መዲ እኔ ፈጽሞ እንደምታስቢው ምንም ያደረኩት ነገር የለም ሆቴል መያዜን እኮ የምታውቂው አንቺ ብቻ ነሽ ቆይ ሌላ ታዲያ ማን ያደርጋል ብዬ ላስብ ለነገሩ ብታስቢም አልፈርድብሽም እኔ በሆን ራሱ እንደዛ ነበር የማስበው ግን ላይሽ አልፈልግም እያልሽኝ ያለሽበት ድረስ መምጣቴ ነገሩን አለማውቄ ግልጽ አያደርግልሽም ታስተባብኝ ቢሆንስ እንደፈለግሽ ማሰብ ትችያለሽ እኔ ግን በሽተኛ አባቴ ሆስፒታል በሄደበት ወቅት እሱን ትቼ አንቺ ጋር ነው የመጣሁት መዲ አምነሽኝ ብመለስ ደስ ይለኝ ነበር ቆይ መስኪ አባትሽ ሆስፒታል ሄዱ እንዴ አዎ ሲብስበት ለመሄድ ተስማሙ ለሕክምና ከሚያስፈልገን ብዙ ገንዘብ የተወሰነውን አግኝተን ሚኪ ይዞት ሄዷል እናትሽ ከእናንተ ጋር ከተጣሉ በኋላ እኔ ጋር መጥተው ነበር ለማሳከሚያ ገንዘብ የሰጡን እሳቸው ናቸው በጣም ተጎድተዋል ምንም አልተጎዳችም እመኚ መዲ በጣም ታመዋል ወደ ቤትሽ ማትመለሺ ከሆነ ራሳቸውን እንደሚያጠፉ ያለ ምን ያልሽ ነው መስኪ ያውናል እንግዲህ ነገሩኝ ነው ምነግርሽ ደሞም የሚያረጉት ይመስለኛል በእናትሽ እንደዚህ ያሻት ታስፈራሪ እያስፈራራውሽ አይደለም ከሁኔታችሁ የተረዳሁትን ነገር ነው ምነግርሽ ታደርኩ ደሞ በዚህ አስፈራርታ ልትመልሰኝ አስባ ከሆነ እኔ በፍጹም አለ አይመስለኝም ደሞ ቢያረጉትም አልፈርድባቸውም ታምራትን ማጣታቸው ሳያንስ ያንቺ መደገሙ ለሳቸው አይነት እናት በጣም ነው የሚከብደው በዚህ ላይ ልታስፈራራይ ነው እያልሽ ስትዘናጊ ቢያደርጉት ጸጸቱን የምትችው አይመስለኝም ወይጣጣ መዲ ከዚህ ሁሉ ችግር ወደ ቤትሽ ብትመለሽ ነው የሚሻለው ምን ልታደርግ እያሰበች እንደሆነ እያወቅሽ እንዴት ነው ተመልሰሽ ግቢ የምትይ አላውቅ ግን የምትፈሪው ነገር ስለምታውቂው ተጠንቀሽ መኖር ያቀስሻል ብዬ አላስብም አንድ ቤት ውስጥ እየኖርን እንዴት ነው እናቴን እየተጠራጠርኩኝ የምኖረው ለማንኛውም ብታስቢበት ጥሩ ነው አባቴ ምን ላይ እንደደረሰ ማወቅ ስላለብኝ ልሂድ ቻው ፍቅረኛውን እዚህ ተቀምጬ ምንድን ነው የምትዘላብጂው? ቆይ ሙዬ ማለት ተሳስተሽ እንዳይሆን ተሳሳትኩ በጣም
ኖ ተሳስተሻል እንጂ ማለት ነው ፍቅረኛ የለ እሷ ነች ፍቅረኛ የለ ማይፈርሙኝ ችግር የለም መልካም ቀን እኔ ምን አዱኛ እኔ እዚህ ቁጭ ብዬ በላይ ላይ እንደ ፌንጣ መዝለል ጀመርክ እንዴ በጣም ማስማማ ጀምሮ ነሻል አንዲ ደንባራ ፈጽመሽ ሰት እንዴት ትሆኛለሽ እቺ ደንባራ አይደለችም አዱኛ እኮ ነው ያለች አይደል እንዴ በጣም ማዝነው በጣም ምንም እንደለ አታስተባብር ክፈት ይሄን ነገር ክፈታ አሁን ደግሞ ሲያነሳው አይ ሶስና ነኝ ያያድ አንተ ምንድነው እንደዚህ ጉንጭን ያቀላው ኮስተር ብለሽ ታፈጭብኝ ታዲያ ምን ላድርግ እኔ ሳፈጥብህ አንተ አታፈጥ ወንድኮ አንተ ምን ጨርሳልጨረስክ ወይ ሶሲ ዛሬ ልደት ቀኔ ነው ለልደት ቀኔ ደግሞ ለምወዳቸው ሰዎች መስጠት ያስደስተኛል ያንተ ስጦታ ልዩና በጣም ውድ ነው ታንክ ዩ አሁን ስጦታዬን ተቀበለኝ አርግዣለሁ ምን ነው የቀለድሽ ነው ምን ማለት ነው መቀለድ ማለት እንዴት ሊሆን ይችላል ይሄ ቆይ እንዴት ነው የማይሆነው በዚህ ባጭር ጊዜ ውስጥ ማርግዝና አይደለም ማለት ቆይ ምንም ያደረግነው ነገር የለም እያልክ ነው እኔ እንደዛ ማለት አይደለም ግን መካድ ለመካድ አይደለም ነግሬ ነበር ጓደኛ እናንተ ተገልጣችሁ ተነባችሁ ማታልቁ ጉዶች ናችሁ ብዬ ነበር ቆዳና ለስለሰስ ቀርበኝ እውነት መስሎኝ ነበር ለካም አንተም እንደ ዘሮች አይደለም ሶሲ ወይዘሮ ማሪቱ መረጋጋት ያቃተውት ይመስለኛል አዎ ጥሩ ስሜት አይሰማኝም ምናልባት ከእንዳንተ አይነት ሰው ጋር ተቀምጬ ስለማላውቅ እንደሆነ ከእንዳንተ አይነት ሰው ጋር ሲሉ ነፍሰ ገዳይ ጋር ማለት ነው ኧረ እኔ እንደሱ ማለት አይደለም እዞት አይጨነቁ የለመድኩት ስለሆነ ብዙም አልቀየሞት ማንም ሰው ቢሆን ከኛ ጋር ሲቀመጥ ሰላም አይሰማው እኛ የተንቀሰው ምንበቀል የተጎዱ ሰዎችንም ባመናበት እንጂ ዝም ብለን ማንንም እንጎዳ ሰዎች አይደለም አሁን ወደ ጉዳያችን ንግባ ጓደኛዬ ነች ኃላፊነት የሚሰማ ሰው እንደሆነ ነገረኝ ወደ አንተ መጣሁ አውቃለሁ ያው ነገም እርሶ ይህን ጥንካሬን በአደባባይ እንደመሰክሩኝ እርግጠኛ ነኝ በተነጋገርነው መሰረት ፎቶግራፉን አንጥቼልሃለሁ አያስፈልገኝም ለመነሻ የሚሆን ያህል አጥንቼ ማወቅ የሚገባኝ አውቄያለሁ ማለቴ የእርሶ ልጅ ከሱ ጋር በውሳቴ ሁሉ እንደምትገኝ አውቃለሁ
ይሄን ደግሞ እንዴት አወቀው? ማወቅ ከፈለኩኝ ምንም ነገር ማወቅ እችላለሁ። በነገራችን ላይ ልብ እስከሚጠፋ አሽተን እንድንተውን እንፈልጉት ወይስ ከመጨረሻው እንድናሰናብተው? አረባከ ቢኒ አረባከ ንገረን። እንዴት ተጨንቀህ ያያየን ምን እንደሆንክ ሳትነግረን እንዴት ልንረጋጋ እንችላለን? አስናቀና አቶ መስፍን አንዳንድ ግሬን በተለያየ አቅጣጫ ወጥረው ሊሰነጥቁኝ ነው። ማለት አስናቀ ህጋዊ ባልሆነ መንገድ መስፍንን ከጨዋታ ውጪ እንዳደርገው ይፈልጋል። ይሄኛው ደግሞ ትክክለኛውን ነገር ማድረግ ነው ያለብን እያለ በተቃራኒው ይስበኛል። ታዲያ ትክክል ነው ብለህ ያመንክበትን ነገር አድርገህ መገላገል ሊያ አትሳሳች። የሰው ልጅ ሁሌም ትክክል ነው ብሎ ያመነበትን እያደረገ መኖር ላይሳካለት ይችላል። ወዶም ይሁን ተገዶ ማያምንበትና የሚጠላውን ነገር ሊያደርግ ይችላል። እንዴ ቢኒ ቆይ ታዲያ ጥሩ ያልሆነ ነገር ማድረግ ብዙዎችን ሊጎዳ ስለሚችል ማድረግ የለብህም እንዳትይ። አዎ ብዙ አስቀያሚ ነገሮችን ሳድርግ ኖር ያለው። ታዲያ ኮብኝሽ እንደዚህ መላቅጡን ባጣ ሁኔታ ውስጥ ሆኜ ጸዲ ወደ ውጪ መሄድ አለባት ስትሉኝ ግራ ገባኝ። እኔኮ ቢኒ መሄድ እኮ የፈለኩት ያው ምንም አይነት አማራጭ ስለሌለኝ ይኖርሻል እንጂ እንዴት አይኖርሽም? አይኖራትም ቢኒ አይኖራትም። ሰውየው በጣም አደገኛ ሰው ነው። ዛሬም ባይሆን ውሎ አድሮ ሊያጠቃትና ሊጎዳት ይችላል። ምንም ለዚህ ነው ብዙ አውጥቼ አውርጄ እየከበደኝም ቢሆን በመሄዱ የተስማማሁት። ማለት መልሶን እየጠበቅኩኝ ነው። ማለት እኮ እንትን ሁለተኛው እንድናስወግደው ማለት ነው። ጥሩ ሀሳባው በአስተማማኝ ሁኔታ ይፈጸምልዎታል። አሁን መሄድ አለብኝ። ያንም ከፍላለሁ። የጠየቀኝ ገንዘብ በጣም ብዙ ነው። ከስራው ጥራትና ከአስቸጋሪነቱ አንጻር ብዙ የሚባል አይደለም። አያመሽም፣ አይጠጣም። ሁለተኛ ደግሞ ልጅ ወጣት ነው። ዋጋው ውድ የሚባል ነገር አይደለም። ይሄ እንኳን ብዙ የሚያስኬድ ነው መሰለኝ። ለምን አያስኬድም? ያስኬዳል እንጂ ጉዳዩን ባጭሩ ዘርዝሮ ለማስረዳት አዳጋች ነው። ቢሆንም ግን እኛ ካጠናቀቅን በኋላ የጠየቅኑትን ይከፍላሉ፣ አለም ቀንስ ያሉኝን ቀንሰው ይከፍሉናል። እሺ ልጅቷ እሱ ጋር እንዳለች ታውቃለህ። ስለዚህ ልጄ እንድትሸማቅቅብኝ አልፈልግም። ታርቀን እሷን የቤት እስከምትገባ ጊዜ ድረስ ልጁን እንዳትነካው። ያንነካው። በነገራችን ላይ
ስራችንን ከጀመርን በኋላ የሐሳብ ለውጥ ቢያመጡ ክፉኛ እንጣላለን። እኔ በደንብ ነው ማስበበት። አሁን የተወሰነ ብር ልክፈልህ። አያስፈልገኝም። እንኳን ሳይወስኑ ቀርቶ ከወሰኑ በኋላ ቢሆን ስራችንን ካልጨረስን ገንዘብ አንፈልግም። ጸደይ መልስሽን እየጠበቁ ነው። እኔ ቢኒ ይቅርታ አድርግልኝ። ያን ሁሉ መከራይቼ ድጋሚ ሌላ ስቃይ ማየት አልፈልግም። ቢኒ አታስጨንቀኝ። እኔ ከዚህ በኋላ አሻልለም በቃ። በጣም ክፉ ሰው ነው። ያንተም ቢሆን አይመለስ። ስለዚህ ሁሉም ነገር ከፍ አድርገው አልተውም ሊያ፣ በፍጹም አልተውም። ነፍሴን ያቆሸሽኩበት እህቴን ብቻ ሳይሆን ስብዕናዬንም ያጣሁበትን ነገር እንዲህ በዋዛ አልተውም። ተይ ሊያ። ጸደይ፣ እኔም ካሁን በኋላ እንድትቸገሪና እንድትሰቃይ አልፈልግም። ሐሳብሽን ተቀብያለሁ። እኔ ራሴ በህጋዊ መንገድ የምትሄጂበትን ሁኔታ አመቻችቼ ጨርስልሻለሁ። እሱን ግን ልኩን አሳየው። እኔ በሱ ልትወርብኝ አልፈልግም። ይሁን ስጋት አይግባሽ ሊያ፣ ስጋት አይግባሽ። እንደ ጅል ፊት ለፊት አልጋፈጠው። እንደ ውሻ እየተናኩ እንደ ህፃን እየተኮረኮምኩ ፍዳውን አበዛዋለሁ። የቆመበትን መሬት ገደል አድርጓለሁ። ቢኒኮ